በ24 ሰዓት ውስጥ ኒውክሌር ኬፓብል ልትሆን ትችላለች ተብሏል። ኢራን የኒውክሌር መሳሪያዎችን በ24 ሰዓት ውስጥ ፖሰስ ልታደርገው ደግሞ ሙሉ የሚባል የተሟላ ኒውክሌር መሳሪያ ሊኖራት ይችላል የተባለ እየተወራ ነው የሚገኘው። የኢራን ሃንዳላ የሚባለው የሀከሮች ቲም እስራኤላውያንን አሁንም ማስደንገጡን አጠናክሮ ቀጥሎበታል። በብዙ ሺዎች ለሚቆጠሩ እስራኤላውያን ቴክስት ሜሴጅ እየላከላቸው ነው ያለው። የተለያዩ መልእክቶች አላቸው። እስልምና በአጠቃላይ ማንነቴን የሰጠኝ ይላል። እኔ በህይወቴ ውስጥ ብዙ ጥያቄዎች ነበሩኝ። እናም እነዛን ጥያቄዎች እስልምና መለሰልኝ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ ሐላል የሆኑ አዝናኝና አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። እንግዲህ የኢራንና የእስራኤል ጉዳይ እንግዲህ በጣም እየተባባሰ መምጣቱን ተከትሎ ኢራን ሁለተኛዋ ኒውክሌር የታጠቀች ኢስላሚክ ሀገር ትሆናለች ወይ የሚለው ጉዳይ በጣም አነጋጋሪ እየሆነ ነው የሚገኘው። ይህንንም ተከትሎ ኢራን እንግዲህ ከባድ የተባለውን ማስጠንቀቂያ ለአሜሪካና ለእስራኤል እንደዚሁም ደግሞ ለቀጠናው አካባቢ ላሉ ሀገራት ማስጠንቀቂያን ሰጥታለች። የኒውክሌር ቦምብም ልትታጠቅ እንደምትችል እየተናገረች ነው የምትገኘው። በ24 ሰዓት ውስጥ ኒውክሌር ኬፓብል ልትሆን ትችላለች ተብሏል። ኢራን የኒውክሌር መሳሪያዎችን በ24 ሰዓት ውስጥ ፖሰስ ልታደርገው ደግሞ ሙሉ የሚባል የተሟላ ኒውክሌር መሳሪያ ሊኖራት ይችላል የተባለ እየተወራ ነው የሚገኘው። ይህ ከ1995 ዓ.ም ጀምሮ በእስራኤል ሚዲያዎችና በእስራኤል መሪዎች ፑሽ እንደሚደረገው ከሆነ ኢራን ኢዝ ዊክስ አዌይ፣ ኢራን ሳምንታት ነው የቀራት፣ ኢራን ቀናት ነው የቀራት ጦር መሳሪያ ለመያዝ የተባለ ነበርና በአሁኑ ሰዓት ደግሞ 24 ሰዓት ብቻ ነው የቀራት የተባለ እየተነገረ ነው የሚገኘው በተለያዩ በሶሻል ሚዲያዎች ላይ። አመጹ አሁንም እንደቀጠለ ነው። ህዝባዊ አመጹ በኢራን ውስጥ የተካሄደ የሚገኘው በትናንትናው ዕለት ቀዝቅዟል የተባለ ቢሆንም ዛሬ ተፋፍሞ መቀጠሉ ተነግሯል። 14ኛ ወር ደግሞ 15ኛ ቀናቸውን ይዘዋል። እንግዲህ ፕሮቴስቶቹ ደግሞ አመጾቹ በትልልቅ ከተሞች ደግሞ ከቴህራን ቀጥሎ በሚገኙ ትልልቅ ከተሞች ላይ ህዝብ ቁጥጥር እየያዘ እንደሚገኝ ነው የተነገረ የሚገኘው ማለት ነው። ከረንትሊ በአሁኑ ውስጥ ኢራን ውስጥ ምንም አይነት የኢንተርኔት አገልግሎት የለም። ከዚህም በተጨማሪ የስልክ አገልግሎትም በጣም በከባድ ሁኔታ ነው እየተደረገ የሚገኘው። እንግዲህ ሙሉ በሙሉ ገቨርንመንቱ ብሎክ አድርጎታል ማለት ነው። የምር ይሄ በ24 ሰዓት ውስጥ ኒውክሌር ኬፓብል ትሆናለች የሚባለው ነገር እውነት ቢሆን ኖሮ እስራኤል ዝም ብላ ተቀመጥ ነበረ ወይስ ደግሞ እስራኤልስ ይሄ ነገር ዝም ብላ የተቀመጠችው ፌክ ወር ደግሞ ሩመር ስለሆነ ነው? ምን ይመስላል? ሀሳባችሁን ኮሜንት ላይ ሳውቁኝ። መልካም ውድ እንግዲህ በመካከለኛው ምስራቅ ከሚገኙ ጠንካራ ሀገራት መካከል አንደኛዋ ኢራን ናት። ኢራን በብዙ መንገድ እንግዲህ ጠንካራነቷን ለዓለም አሳይታለች። አሁን ደግሞ ኒውክሌር ኦልሞስት ማበልጸጊያው አላት። ብዙም እንዳበለጸገች ለብዙ ዓመታት እንዳበለጸገች ዓለም ያውቃል። አሁን ግን የኒውክሌር ቦምብን ለመታጠቅ ሬዲ እንደሆነች እንግዲህ ጥቃት የሚሰነዘርባት ከሆነ የኒውክሌር ቦምብን ለመታጠቅ ዝግጅት እንዳደረገች መረጃዎችን እያወጣች ነው የሚገኘው። በተያያዘ ዜና ደግሞ የኢራን ሀከሮች በጣም ዓለምን በሚያስገርም ሁኔታ ትልቅ ጀብድ እየሰሩ ነው የሚገኙት። አብረን እስኪ እንመልከት። የኢራን ሃንዳላ የሚባለው የሀከሮች ቲም እስራኤላውያንን አሁንም ማስደንገጡን አጠናክሮ ቀጥሎበታል። ባለፈው እንደነገርኳችሁ አንድ የእስራኤል ኒውክሌር ሳይንቲስት ማንነቱን ከደረሰበት በኋላ እዚህ ጋር ከላይ የምታዩትን የአበባ ጊፍት እንደላከለትና ይህ የኒውክሌር ሳይንቲስት የመኪናውን ኮፈን ሲከፍት ይህንን ጊፍት ከሃንዳላዎች የተላከ ጊፍት እንዳየው ነገራችሁ ነበር። የአበባ ከላኩለት ምንም ሊልኩለት ይችላሉ ማለት ነው። አሁን ደግሞ ምንድነው እያደረገ ያለው? በብዙ ሺዎች ለሚቆጠሩ እስራኤላውያን ቴክስት ሜሴጅ እየላከላቸው ነው ያለው። የተለያዩ መልእክቶች አላቸው። ወደ ሰማይ እያያችሁ እንግዲህ ሚድናይት ላይ እንመጣላችኋለን የሚል አንድ ደግሞ አሁን ጊዜ እያላችሁ ብትወጡ ይሻላል፣ ለቃችሁ ብትወጡ ይሻላል፣ ኤምባሲዎቻችን ለእናንተ ክፍት ናቸው፣ እንቀበላችኋለን ምናምን የሚሉ ሜሴጆችንና ከነዚህ ሜሴጆች ጋር ግን አብሮ እየተላከላቸው ያለው የነዚህ እስራኤላውያን የናሽናል አይዲ ነምበራቸው እንዲሁም ፐርሰናል ኢንፎርሜሽናቸው ሁሉ አታች የተደረገበት ሊንክ አብሮ እየተላከላቸው እንደሆነ የታወቀው። ይህ ማለት እነዚህ ሀከሮች የእስራኤል መንግስት ዳታቤዝ ውስጥ እንደልባቸው እየዋኙ ነው ማለት ነው። የአንድን የእስራኤላዊ ሲቪሊያኖች እነዚህን በሺዎች የሚቆጠሩ ሲቪሊያኖችን መታወቂያ ቁጥር፣ ፐርሰናል ኢንፎርሜሽን ምናምን ሀክ አድርገው ደርሰውበታል ማለት ነው። እና እንደዚህ አይነት ቴክስቶች እየተላኩላቸው ነው። በቢንያሚን ኔታንያሁ ቅርብ ያሉትንም ሰዎች ስልኮች ሀክ አድርገው ኢንፎርሜሽን እየሰረቁ እንደሆነ ከዚህ በፊት በወጡ ሪፖርቶች ተነግሯል። አሁን ደግሞ እያደረጉ ያሉት ሌላ ደግሞ ምንድነው? ይሄ አሁን ያልኳችሁ ሰሞኑን እያደረጉ የነበረ ነው። አሁን ደግሞ እያደረጉ ያሉት ምንድነው? የኢራን አመጽ እየተቀጣጠለ ባለበት ሰዓት 600 የሚሆኑ ኢራን ውስጥ ያሉና ከሞሳድ ትዕዛዝ እየተቀበሉ የኢራንን አመጽ ወደ ራየትና ወደ ንብረት ወደ ማውደም እየቀየሩ ያሉ የሞሳድ ኤጀንቶችን ማንነት ግልጽ አውጥተዋል። እነዚህን 600 የሚሆኑ ማንነታቸውን ግልጽ ማውጣቱንና ያደረጉትን ኮሚኒኬሽን ግልጽ ማውጣቱ እየተነገረ ነው ያለው። ያው የኢራን መንግስት እየዞረ ይለቅማቸዋል ማለት ነው። ኤኒዌይ ሃንዳላ እየሰራ ያለው ስራ ግን የሌለ በእስራኤል መንግስት በኩል እየታየ ያለው እስራኤላውያንን ሳይኮሎጂካል ዋርፌር ለመጠቀም ነውና ያው ምንም አይመጣም ተረጋጉ እያሉ ቢሆንም ግን ያው አቅሙን እያሳየ ነው ያለው። ኢራኖች ጠንካሮች ናቸው ስንል በሚሊተሪ ብቻ አይደለም ያ ጀማዓት ኑር፣ እንደዚሁም በኢንተለጀንሳቸው በደህንነት መሰል ተቋሞቻቸው በጣም ጠንካሮች ናቸው። ይህም እንግዲህ በመካከለኛው ምስራቅ ያላቸውን ተጽዕኖ እያጎላው ነው የሚገኘው። አሁን ደግሞ ውጥረቱ እየተባባሰ መቀጠሉን ተከትሎ
ኢራኖች ከባድ ማስጠንቀቂያ ለአሜሪካና ለአጋሮቿ እየሰጡ ነው የሚገኙት። ሰበር ዜና አሜሪካ በኢራን ላይ ታላቅ ጥቃት ለመሰንዘር እየተዘጋጀች ባለችበት በዚህ ሰዓት ላይ የኢራን ፓርላማ ከደቂቃዎች በፊት ባደረገው ስብሰባ ላይ አንድ ውሳኔን ወስኖ ተለያይቷል። እሱም ምንድነው? አሜሪካ በኢራን ላይ የምትፈጽመው ጥቃት ወይም ደግሞ ጣልቃ ገብነት የሚኖር ከሆነ እጅግ አስከፊ ምላሽ እንደሚኖር ከኢራን በኩል ተነግሯል። ይህም ምላሽ ሊሆን የሚችለው በአሜሪካ በተለያዩ ሀገር የሚገኙ ቤዞች ላይ ሲሆን ይህም በኢትዮጵያ ከምትገኘው ጎረቤት ሀገር ጅቡቲ ቤዟም ጭምር ሊመታ እንደሚችል ተነጋግረው ወስነው ወጥቷል። የኢራን ታላላቅ ሚሳኤሎች ወደ ተለያየ አቅጣጫ እንቅስቃሴ እየተደረገባቸው ሲሆን አሜሪካ ደግሞ በኢራን ላይ ጥቃት ለመሰንዘር እንቅስቃሴዎች እያደረገች እስራኤልን ቢሆን ብዙ እጆቿን ወደ ተለያዩ ቦታ እየዘረጋች ባለችበት ሰዓት ላይ የኢራን ፓርላማ ከደቂቃዎች በፊት ተሰባስቦ ሞት ለአሜሪካ ሲል አንድ ላይ ሲጮሁና ጥቃት ለመሰንዘር ወይም ምላሽ ለመስጠት የማያዳግም ከዚህ በፊት ታይቶ የማይታወቅ ምላሽ ለመስጠት ወስነው ተለያይተዋል። እንግዲህ አዳዲስ ዜናዎች በቅርብ ሰዓታቶች ውስጥ ልንሰማ እንችላለን። አካውንቴ እንደተመታ ሁላችሁም ገብታችሁ ማየት ትችላላችሁ። በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። ኢንሻአላህ አዳዲስ ነገሮች ሲኖር አደርሳችኋለሁ። ለምን እስልምናን ተቀበልክ ተብሎ ከጋዜጠኛው ለቀረበለት ጥያቄ የቀድሞ የማንቸስተር ዩናይትድ እና የፈረንሳይ ብሔራዊ ቡድን ኮከብ ፖል ፖግባ እንዲህ ነበር የመለሰው። እስልምና በአጠቃላይ ማንነቴን ነው የሰጠኝ ይላል። እኔ በህይወቴ ውስጥ ብዙ ጥያቄዎች ነበሩኝ። እናም እነዛን ጥያቄዎች እስልምና መለሰልኝ። እንደምታውቀው የእስልምና መመሪያ ቁርአን ነው። ቁርአን እኔን በጣም ደግፎኛል። በአጠቃላይ ልልህ የምችለው ማለት ነው አሁን ላይ ኢንጆይ እያረኩት ነው። እስልምና ጋይድ አድርጎኛል ሲል ነበር የመለሰው። ቀጥሎም ይናገራል ፖግባ እስልምናን እንዲቀበልና እንዲያጠና ያደረገው ደግሞ ታዋቂው አሜሪካዊ የጥቁሮች ታጋይና እንደዚሁም ደግሞ በቦክስ ውድድር የማይቻለው መሐመድ አሊ ነው ይላል። መሐመድ አሊ የሚያሳያቸው ተግባራቶች ማለት ነው ከእስልምና በኋላ ያሉት እኔን በጣም ገዝተውኛል። እናም እስልምናን እንዳያደረገኝ እሱ ነው። መሐመድ አሊ ትልቅ ዳዋ ሰርቷል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚናገሩት ከሆነም ይላል ምንም ቢሆን ሰደቃ ነው፣ ጥሩ ነገር ሁሉ ሰደቃ ነው ይላሉ። ፈገግታም ቢሆን ሰደቃ ነው ይላሉ። እናም መሐመድ አሊ ለእኔ እንደ ሰደቃ እንዳደረገልኝ ነው የምቆጥረው። እስልምናንም እንዳገኝ ረድቶኛል በሱ ምክንያት ሲል ነበር እንግዲህ የቀድሞ የማንቸስተር እና የፈረንሳይ ብሔራዊ ቡድኑ ፖል ፖግባ እስልምናን ለምን እንደተቀበለ የተናገረበት በአንድ ወቅት ከስካይ ስፖርት ጋዜጠኛ ጋር የነበረው ኢንተርቪው ነው። እናም ልላችሁን የምፈልገው ከጥላቻ ወጥተን በሆደ ሰፊነት እስልምናን ብናጠናው መጨረሻው እንደ ፖል ፖግባ ነው የሚሆነው እላችኋለሁ። እናንተም ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ጧቱን በቁርአን የጀመረ ሰው ቀኑ ሙሉ በረካ ነው የሚሰፍንበት። ይሄ ሰው እኩል ብትኖርም ከሰው ልጅ ጋር እድሜ እኩል ቢሆንም ያንተ ግን በረካ አለ። እድሜ ላይም ምትበላውም ላይ ምትጠጣውም ላይ ገንዘብህ ላይ ሁሉም ነገር ላይ ነው በረካ የሚገባው። ቁርአን ህይወቱ ያረገ ሰው ወላሂ ሳይሰራ ራሱ ሰው ብዙ ሳይለፋ ያገኛል። የቁርአን ሰዎች ካያችሁ ለሁም ሃይባ አላቸው። ከሌላ ሰው ይለያል፣ ከማንም ሰው ይለያል። የቁርአን ሰው ያገኛል አይደለም ግን አላህ መስመሩን ሲያሳየህ ነው። ምክንያቱም ለምን ካላችሁ አላህን ብሎ አንድ ሰው በአላህ መንገድ ላይ እየኖረ አላህ ርዝቁን ከሱ አይነጥለው። ይሄ ነው በጭራሽ። ለነዛ ለካዱ ለከፈሩ ከአላህ መንገድ ላፈነገጡ ህዝቦች አላህ እየመገበ እያጠጣ እያበላ እሱን ብሎ ለሱ የሚሰባሰቡትን አላህን ብሎ ቁርአንን ይዞ የሚኖሩትን አላህ የሚጥል ጌታ አይደለም። ይሄን በደንብ ልናስብ ይገባል። ይሄ ተወኩል እኛ ውስጥ ሊኖር ይገባል። ግን ቁርአንን ጥፍጥናውን ለማወቅ ረጅም ጊዜ ይፈልጋል። አብሮ መኖርን ይፈልጋል። አብሮ ማደርን ይፈልጋል። ማታ ልተኛ ስትል ጧት ስትነሳ ቀንህን በዚህ ከጀመርክ ወላሂ የበራ ሆኖ ነው የምታገኙት። ስለዚህ ፈልነህያ መዐል ቁርአን ስንኖር ከቁርአን ጋር መሆን አለበት ህይወታችን። ሰውም ሲሞትም ከቁርአን ጋር ሲሆን ነው። በቅርብ የሞቱት ሙአዚን መስጂድ ነበዊ መዲና ላይ ኢማም አዛን ሲያወጡ የነበሩት እድሜያቸው ከ14 ዓመት ጀምሮ ነው አዛን ሲያወጡ የከረሙት። በቅርብ ነው የመጡት። ከሁለት ቀን በፊት ሲሞቱ አዛን እያሉ ነው የሞቱት። አዛን እያሉ ሞቱ። ተቀርጾ ቪዲዮ ራሱ ተለቆ من عاش مع الشيء مات عليه ከአንድ ነገር ጋር የኖረ ሰው ከዛው ጋር ነው የሚሞተው ይላሉ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እይዋ እንዴት ነው ሻችን?
الحمد لله رب العالمين. الله سبحانه نودوታለን أحبك الله الذي أحببتنا من أجله. አንዳንድ የምጠይቃቸው ጥያቄዎች አሉኝና ከዚህ በፊት አንድ ብዙ ጊዜ ልጠይቆታለሁ እያልኩኝ ያው ባለመመቸት ያው ሳልጠይቆት ቀርቻለሁና አጋጣሚ ከተገኘ ዛሬ እስኪ ልጠይቆት ብዬ ነው አጋጣሚና የተወለኩባቸው አቋኖች በሁለት ሃይማኖት ውስጥ ያሉ ቤተሰቦች ውስጥ ነው እና ያው ሊካም ደግሞ የላቸውም ይሄ ነገር እንዴት ይታያል ማለት ያለ ኒካህ ነው የተወለድከው አባት የምትለው ነው ሙስሊም የነበረው ወላ እናት የምትላት አባት ሙስሊም ነው እናት ክርስቲያን ነች እና እስከ 19 ዓመቴ እድገት ላይ አድጌ ነው ከዛ በኋላ ወደ እስልምና ተቀላቀልኩት እና ምን ቸገረህ እና አስቸገረህ እናትህ ናት አባትህ አባት አይደለም አባት አትበለው እናትህ ግን እናትህ ናት የእናትህ ዘመዶች አንተ ዘመዶች ናቸው ወደ እስልምና ከመጡልህ ባይመጡልህም በዚያው ባሉበት ሆነው ዘመዶችህ ናቸው እንዴት ነው ሐቁስ ለሱ የሚዋጅብ ነገር አለ ለእናትህ የሚለው ነገር እንደዲኑ ለእናትህ ዋጅብ ነው አሁንም በዚያው ሃይማኖቷ ላይ ነው ያለችው لا الحمد لله ተመልሳለች ከሰለመችማ ምንም ጥያቄ የለውም hatta ባትሰልም እንኳን በክርስትና ሃይማኖት እንኳን ላይ ያለች ብትሆን ወይም በሌላ ሃይማኖት ላይ ብትኖር ያለ ሃይማኖትን ብትኖር በእናትነቷ የሚገባት መብቱ አላት እናት ናት ምንም ማድረግ አይቻልም አልহামዱሊላህ አንተ ደግሞ ታድለሃል የሃይማኖቷን ማስተካከላለች ሌሎቹንም ችግሮች ኢንሻአላህ ተውበት አድርጋ አስተካክላ ይሆናል ብለን እናስባለን ያ አባት የሚባለው ግን ምንም ሐቅ የለብህም ያንተ ጋራ ምንም ግንኙነት የለውም አባት አይባልም እንደዚህ ያለ ሰው ያኔ ምንም ላረግለት የሚዋጅብ ምንም እንዲሁ ለስብና የምታደርጉለት ካልሆነ በስተቀር አባት አይደለም ይሄ በእስልምና ያባት ሐቅ አላቸው ከተወለዱ ወንድሞችስ እንዴት ነው የሚታዩት አሁን ከሱ የተወለዱ እህትና ወንድሞች አሉ እነሱንስ እንዴት ነው የሚታዩት ከሱ የወለዱት ማለት እሷ ከሰለመች በኋላ እሱ ጋር ቀጠለች አይደለም እሱ የወለዳቸው ከሌላ ጉት የወለዳቸው ወንድሞች አሉ እንደሱ እንደ አንድ ኢትዮጵያዊ ዘመዶችህ ጓደኞችህ ያገራዊ ወገናዊ ካልሆነ በስተቀር ምንም ግንኙነት የለህም አንተ አይወርሱህም አትወርሳቸውም ሴቶች ከሆኑ ልታገባቸው ትችላለህ በፍጹም አይሆንም እዚህ ጋር ግንኙነት የለም በሱ ያሉ ቤተሰቦች ሁሉንም ተቀላላ ማለት ነው በሱ በኩል ያለው በሙሉ የለውም እንዲህ ቤተሰቡን አስከብሮ መሄድ የፈለገ ወደ ዝሙት አይሄድም አስለን ሲጀመር ለኔ እንደ አጅነቢ ሴቶችን ወይም ቤተሰቡ በቃለኔ ምንም ለበዝምድና የሚባለው ነገር የለውም ማለት ይችላል የላቸውም እህቶችህ አይደሉም ወንድሞችህ አይደሉም አክስቶችህ አይደሉም አጎቶችህ አይደሉም የሱ ቤተሰቦች ማለት ነው አብራኝ የተወለደችው እስከናትህ እህቴ ከናትህ በእናትህ በኩል አለቻ የእናትህ ልጅ ናት እሷ እንደ ትታያለች እህትህ ናት